እናያለን። እሱም የነጩ ዙፋን ፍርድ ነው። እሱ በዓለም ፍጻሜ የሚሆን እኛ ከተነጠቅን ከ1007 ዓመታት በኋላ የሚፈጸም ፍርድ አለ። የነጩ ዙፋን ፍርድ እሱ በኋላ የሚመጣው ነው። አምስተኛው እሱ ጋር አይደለም። የነጩ ዙፋን ፍርድ ሙታን ከመቃብር ተነስተው በዙፋኑ ፊት የሚቆሙበት፣ ሁሉም አንዳቸውም ስማቸው በሕይወት መጽሐፍ ስለሌለ ወደ እሳት ባህር የሚጣሉበት ነው። አምስተኛው ፍርድ ይሄ አራተኛው ነው። አራተኛውና አምስተኛውን በጥንቃቄ ይሁንልኝ። ማቴዎስ 25 ላይ ያለው ንጉሱም ይመጣል፣ በዙፋኑም ይቀመጣል፣ የምድርንም አሕዛብ ይሰበስባል፣ በቀኝና በግራ ያቆማቸዋል፣ ፍየሎች በጎች ብሎ የሙታን ትንሣኤ የለም። ባጭሩ ታሪኩን ልንገራችሁ። ማቴዎስ 25 ላይ ያለው ፍርድ በምድር አሕዛብ ላይ የሚፈረደው ምን መሰላችሁ? ሶስተኛው ፍርድ በአማኞች ምን ላይ ነው ብያለሁ? ስራ ላይ አይደለም። የት ነው? ስንነጠቅ ማለት ከመነጠቅ በኋላ 7 ዓመት ቆይቶ ኢየሱስ እዚህ ምድር ላይ ይመጣል። ይኸውላችሁ ዛሬ ብንነጠቅ፣ ዛሬ ብንወሰድ ምንድን ነው የሚሆነው? ዛሬ ክርስቲያኖች ቢነጠቁ በምድር ላይ ምኖች ይቀራሉ? ያላመኑ የዓለም ሕዝቦች ሁለት ናቸው። ማንና ማን? የዓለም ሕዝቦችና እስራኤል የምትባል ሀገር። እስራኤልን ታውቋታላችሁ። ኢየሱስ መጥቶ ይነግስባታል። እስካሁን ንጉሳቸውን አልተቀበሉትም። በግድ ይነግስባቸዋል። ኤኒዌይ ዛሬ ብንነጠቅ እኛ አማኞች፣ ቤተ ክርስቲያን ብትወሰድ ምድር ላይ ምኖች ይቀራሉ? በእርሱ ያላመኑ አሕዛብና አይሁድ ምድር ላይ ይቀራሉ። መጽሐፍ ቅዱስ ምን ይላል? በምድር ለሚቀሩት ወዮላቸው፣ ወዮላቸው። ስለዚህ እኛ ስንሄድ ስንነጠቅ ቀጣዩ 7 ዓመት ዓለማችን አይታ እማታቀው ታላቅ መከራ ውስጥ ትገባለች። ያልተነጠቀ ወዮለት። ምድራችን ቀውጢ ነው የምትሆን። የመጀመሪያው 3 ዓመት ተኩል ውስጥ ያለው መከራ ራሱ ኢየሱስ ምን አለው? የምጥጣር መጀመሪያ ነው። እሱ ገና ነው የምጥጣር መጀመሪያ። ሁለተኛው 3 ዓመት ተኩል ደግሞ አንድ ላይ 7 ዓመት፣ ሁለተኛው 3 ዓመት ተኩል ታላቁ የእስራኤሎች መከራ። እስራኤል የሚባለው ሕዝብ እስከ ዛሬ አይቶ የማያውቀው ጉድ ውስጥ ይገባል። ጦስ ውስጥ ነው የሚገባው። እልቂት ውስጥ ነው የሚገቡት። የሚጠበቀው የቤተ ክርስቲያን መሄድ ብቻ ነው። ቤተ ክርስቲያን ዛሬ ብትነጠቅ በምድር የሚቀሩት አሕዛቦች አሉ። ስፍር ቁጥር የሌለው ነው ተቆጥሮ። ምክንያቱም ዛሬ ላይ መነጠቅ ቢሆን የዓለማችን ስንተኛው ሕዝብ ይነጠቅ ነው? እኛ እኮ ስንነጠቅ ዓለም ባዶ አትሆንም፣ እንደነበረችው ነች። ለምን ሲባል ጤናማ ወንጌል ሰምቷል ተብሎ የሚታሰበው ከ8 ቢሊየን የዓለማችን ሕዝብ 2 ቢሊየን ሰው ጤናማ ወንጌል ሰምቷል ተብሎ ይገመታል። 2 ቢሊየን ሰው ወንጌል ላቲን አሜሪካ ውስጥ፣ ኤዥያ ውስጥ፣ አፍሪካ እንዳለ ሊሆን ይችላል ምናምን ሰምቷል ተብሎ ይገመታል። የቀረው 6 ቢሊየን መሬት ላይ የሚቀር ነው ማለት ነው። የሆነ የኛ መሄድ የሆነ የቁጥር ዲፈረንስ ብዙ ማያመጣ 2 ቢሊየን የዓለማችን ሕዝብ ሄድ፣ የቀረው 6 ቢሊየን ምድር ላይ ነው የሚቀር። ኢየሱስ ወደ ሕይወት የሚወስደው መንገድ ጠባብ ነው ብሏል። ጥቂቶች ናቸው የሚሄዱበት ብሏል። በመልካም ስራቸው ለመጽደቅ የሚሞክሩ የዓለም ሃይማኖቶች ሲሄዱ ይታይክ። እንዴት ነው የሚሄዱት? ልብሳቸውን አርክሰውታል። በምን? በገዛ ጽድቃቸው። ጽድቁ ኢየሱስ የሆነ ልብሱ ኢየሱስ የሆነ ነው የሚሄደው። ልብሳቸውን ያላረከሱ በእናንተ ዘንድ አንዳንዶች አሉኝ፣ የተገባቸው ስለሆኑ ከኔ ጋር ምን ይሆናሉ? ይሄዳሉ የተባለ። የቀረው ሁሉ ሃይማኖት ነው። ዓለም ላይ ያለው ሃይማኖት ማለት ንጹሑን ልብስ ኢየሱስን የጽድቅ ልብሳችንን ትቶ አንዳንዱ ደግሞ ለብሶት እላው ላይ የራሱን ድሪቶ የሚደርት ነው። ስለዚህ ጥቂት ሰው ነው ንጹሕ ልብስ የለበሰው። መዳን በኢየሱስ ብቻ ነው የሚለው ሰው ጥቂት ነው። ኤኒዌይ ይነዳለን። ስንነጠቅ ግን በምድር ለሚቀረው አብዛኛው የዓለማችን ወዮለት፣ ወዮለት፣ ወዮለት። ሰኞ ሰኞ እየተማርን ያለ ነው አስፈሪ ነገር ያ ነው እዚህ ምድር ላይ የሚመጣው። ስናይ በጣም ዘግናኝ ነው፣ በጣም አስፈሪ ነው። እንኳንም የለው ነው የሚባለው መቼስ። እና እነዚህ 7 ዓመታት እጅግ አስፈሪ ዓመታት ቢሆኑም እግዚአብሔር ግን ሁልጊዜም በዘመናት ውስጥ ምስክሮች አሉትና ሰኞ ያጠናቸው ያላችሁ ከኔ ጋር ይገባቸዋል። በእስራኤል ሕዝብ መካከል የሚነሱ ምኖች አሉ፣
የመንግስት ወንጌል ሰባኪዎች ይነሳሉ። በኃይለኛ እንደኛ እየተደበደቡ አይደለም። የሚናገራቸው ቢኖር የሚገደል ካፋቸው በሚወጣው የስልጣን ቃል ሰዎችን የሚገርሉ ውሃን ወደ ደም የሚቀይሩ እሳት ከሰማይ የሚያወርዱ ታላላቅ ሰባኪዎች ቤተክርስቲያን እንደተነጠቀች በእስራኤል ምድር ላይ ይነሳሉ። እነዚህ ሁለት ሰባኪዎች በሚሰብኩ ስብከት ደግሞ የሚቀየሩ ሌላ እሳት የላሱ ቢያንስ 144,000 ወጣት አይሁዶች ይነሳሉ። 144,000 ዜጋው ሳይቆጠር በእነሱ ምክንያት ይህ የመንግስት ወንጌል ያን ጊዜ በዓለም ሁሉ ይሰበካል። ልብ በሉ፣ ይህ የመንግስት ወንጌል ነው። የጸጋው ወንጌል የክብሩ ወንጌል ምናምን እንለው አይደለም። የዘላለም የመንግስቱ ወንጌል ኢየሱስን ያንን ያለ ያን ጊዜ አለ። የመንግስት ወንጌል አሁን ምን ሰብከው አይደለም። ያን ጊዜ ላይ መከራው እንደዛ ቀውጢ ሲሆን ይህ የመንግስት ወንጌል መጥምቁ ዮሐንስና ኢየሱስ የሰበኩት ነው። በኋላ እስከ 70 ዓመተ ምህረት ተሰብኳል እሱ ወንጌል። ያ የመንግስት ወንጌል በዓለም ሁሉ ይሰበካል። ያን ጊዜ ፍጻሜው ይሆናል የተባለው ማለት አንዳንድ ሰዎች ምን እንደሚታወቃል የመንግስት ወንጌል በዓለም ሁሉ ሲሰበክ ፍጻሜው፣ ስለዚህ በዓለም ሁሉ ካልሰበክን ኢየሱስ አይመጣም ይላሉ። ኖ አንተ ያስከ የመንግስት ወንጌል አይደለም። የመንግስት ወንጌል ማለት ኢየሱስ ምድር ላይ መጥቶ ይነግሳል የሚል ነው። አንተ እሱን አይደለም የምትሰብከው። አንተ የምትሰብከው እመንና ወደዛ ግባ ነው፣ ተሻገር ነው፣ የዘላለም ሕይወት ነው። የጸጋ ወንጌል ይባላል፣ የክብር ወንጌል ይባላል። የመንግስቱ ወንጌል ማለት ለንጉስ ዳዊት የተሰጠ የመንግስት ተስፋ ነው። መሲህ መጥቶ እዚህ ምድር ላይ ይነግሳል። ምድር ለ1000 ዓመት ክርስቶስ ይገዛታል። ስለዚህ የመንግስቱ ወንጌል ማለት ክርስቶስ መጥቶ ምድር ላይ ስለሚመሰርተው የእስራኤል መንግስት ነው። ጌታ ሊያርግ ሲል ጌታ ሆይ ሐዋርያት ሥራ ምዕራፍ 1 ላይ በእነዚህ ወራት ለእስራኤል መንግስትን ትመልሳለህን? አይ ያችን መንግስት የምትመጣበትን ጊዜ ለእናንተ ማወቅ አልተሰጣችሁም። እናንተ ሌላ ነው ስራችሁ። ምን ኃይልን ትቀበላላችሁ፣ በምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ። ሌላ ጉዳይ፣ ሌላ ስብከት ነው። እሱ ምንድነው? እመን አንተና ቤተሰቦች ትድናላችሁ የሚል። ባጭሩ ግን ስንሄድ ምድር ቀውጢ ስትሆን እግዚአብሔር ያለ ምስክር ራሱን አይተውም። ከእስራኤል ሕዝብ በአብዛኛው የሚሆኑ ሰባኪዎች ይነሳሉ። እነሱ የሚሰብኩትን ወንጌል የሚያምኑ አይሁዶችም አሕዛቦችም በምድር ላይ ይበዛሉ። የሚያሳዝነው ነገር ሁለተኛው 3 ዓመት አጋማሽ ላይ አብዛኛው የዓለም ሕዝብ ሰኞ ስናጠና አይተናል። ለእግዚአብሔርና ለመሲሁ ያለውን ጥላቻ አይተናል አይደል? ስለዚህ ይሄን ወንጌል የሚቀበሉትን የመንግስቱን ወንጌል የሚያምኑትን በተለይ አይሁድን በክልላቸው በሀገራቸውም ያንን ያመነውን ሕዝብ የሚያስሩ፣ የሚገድሉ፣ መከራ የሚያሳዩ፣ የሚያሰቃዩ የአውሬው ተከታዮች። ምክንያቱም አውሬው ወይም የአመፅ ሰው የጥፋት ልጅ ወይም ዘሶኮል 666 ቤተ ክርስቲያን ሳትነጠቅ ምድር ላይ ራሱን መግለጥ አይችልም። አሁን ምኑ ነው ያለው? ጳውሎስ ምን አለ? ያ የአመፅ ሰው፣ ያ የአመፅ አሰራሩ፣ ያ የጥፋት ልጅ ቤተ ክርስቲያን ሳትወሰድ ሊገለጥ አይችልምና እንዳትናወጡ እሱ እንዳይገለጥ የሚከለክለው አሁን አለ። ያ የሚከለክለው ማነች? ቤተ ክርስቲያንና መንፈስ ቅዱስ፣ ሙሽራይቱና መንፈሱ ከመንገድ ሲወሰዱለት አውሬው ይገለጣል። ያን ጊዜ ብዙ ሰዎች እንዲስቱ በታላላቅ የስተት አሰራሮች ራሱን ይገልጣል። ያ የመንግስት ስርዓት፣ ያ የፖለቲካ ስርዓትና ያልተነጠቀችው ጋለሞታይቱ ቤተ ክርስቲያን እና የዓለም ሃይማኖቶች እነዚህን ወንጌል ሰባኪዎችና የሚያምኑትን ያሰቃያሉ፣ ይገድሏቸዋል። በእኛ መነጠቀ በኋላ ባለው 7 ዓመት ውስጥ የመንግስትን ወንጌል የሚሰብኩና የሚቀበሉት ሁሉ ስማቸው የኢየሱስ ታናናሽ ወንድሞች ይባላል። የልዑሉ ቅዱሳን ዳንኤል ላይ ተባሉት። ኢየሱስ ሲመጣ ለነዚህ ታናናሽ ወንድሞች ያደረጋችሁት ለኔ ያደረጋችሁ የሚለው በደም ስሙ። ታስሬ አልጠየቃችሁም ተርቤ ምናምን የሚለው ማለት ነው። ታጣበታል። ኢየሱስን ያይና መድኃኔ ዓለም ይለዋል። የዓለም መድኃኒት ኃጢአታችንን ወሰደ። በዚህ በኩል ደግሞ መድኃኔ ዓለም ይመጣና ተርቤ አላበላችሁኝ፣ በቃ የተራበ ካላበላው ጠፋለሁ። ቅድም መድኃኔ ዓለም ብለነዋል። አዳነኝ ምናምን መድኃኔ ዓለም አዳነን በማይሻር አዳነና ሹር አዳነን። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁ፣ ወዴትም አዳነን። የተገባ ኦኬ፣ እዛ ይሁን ጴንጤም ያሁን። ለምን ፍርዱ ስለነማን እያወራ እንደሆነ አያውቅም። ማቴዎስ 25 ላይ ያሉት በጎቹም ውስጥ ፍየሎቹም ውስጥ ቤተ ክርስቲያን የለችም።
ቤተ ክርስቲያን ከተነጠቀች ከ7 ዓመት በኋላ የሚፈጸም ፍርድ ነው። አንተ እዛ ቦታ ላይ በግ ውስጥም የለህም፣ ፍየል ውስጥም የለህም። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም ይላቸዋል። ከዛ በኋላ ጌታ ሆይ መቼ ነው ተርበን? ለእነዚህ ታናናሽ ወንድሞቼ። የእነማን ናቸው እነሱ? ወይን ቤት ያሉት ታናናሽ ወንድሞቼ ያለ እነዚህ ሰርቀው የገቡት ናቸው። ታስሮ እነሱን መጠየቅ ይገባል። እነሱን ምን ጠይቅበት ምክንያት ግን ሌላ። ለመዳን የምትጠይቃቸው ከሆነ ተበላ። ተርቤ ያለ ለእነዚህ ታናናሽ እነማን? የኔ ቢጤዎች። የኔ ቢጤን እናበላለን። የምናበላበት ምክንያት ሌላ ነው። በማቴዎስ 5 ጥቅስ ሲሆንን እናቴ ኢየሱስ ተርቤ አላበላችሁኝም ብሎ ያኔ ጉሮሮን ቢይዝስ እንዴት ነው የሞተው? እንዴት ነው የሞተው? ዝም ብሎ ነው ማለት ምድነው? እንዴት ነው ነገሩ? አዋጥቼ ነው እኔም እሱም ተሰቅሎ እኔም ደሃብልቼ አጋሽተን ለሁለት ነው እኔ ምድነው? እዚህ ተፈጸመ ብሎ መጽሐፍ ምን ይላል? የኃጢአት ስርየት አንድ ጊዜ ተፈጽሟልና ለዚህ በኋላ ለኃጢአት ስርየት የሚቀር ምንም መስዋዕት የለም። ምንድነው የሚቀረው? እንግዲህ ወደ እግዚአብሔር ለመቅረብ ምን አለን? ድፍረት አለን። በደንብ እየለያችሁ ልጁ ያለው ምን አለው? ሕይወት አለው። ቤተ ክርስቲያን ስትነጠቅ የመንግስት ወንጌል የሚሰብኩ አይሁዶች እና በእነሱ የሚቀየረው የዓለማችን ብዙ ሕዝብ የሚደርስበት መከራ በማን? በዚህ ዓለም አገሮች ኔሽንስ እና በምድር ላይ ባልተነጠቁ ሃይማኖቶች። ኢየሱስ ሲመጣ ከ7 ዓመት በኋላ የሚበቀለው ሁለቱንም ነው። ስለዚህ በዛን ጊዜ ኢየሱስ ከ7 ዓመት በኋላ ሲመጣ የሚጀምረው የ1000 ዓመት መንግስት አለ። ምድርን ለእግዚአብሔር ክብር ክርስቶስ 1000 ዓመት ይገዛል። የ1000 ዓመት መንግስት የሚባል ተምራችኋል ቸርቻችሁ? የ1000 ዓመት መንግስት ወያንባችኋል? ዘ ሚሌኒያል ኪንግደም ኦፍ ክራይስት 1000 ዓመት መንግስት የመጽሐፍ ቅዱስ ጭብጦች የሚል መጽሐፍ አለ በየሴሽኑ በየቸርቹ። እሱ መጨረሻው ገጽ ላይ ያለላችሁ። ወይ ደግሞ ምንድነው ትልቁ መጽሐፍ የየቸርቾቹ ስልታዊ ስነ መለኮት የመጨረሻው ቅጽ 2 የመጨረሻው ገጽ ላይ 1000 ዓመትን እናጥና። እናቴ ደህንነት የተማረችበትን ደብተር አንዴ ያየው ነበር። ደህንነት ስትማር የ1000 ዓመት መንግስት የሚል መጨረሻ ማስታወሻ ደብተሯ ላይ ያስተማራት አስተማሪዋ እውነት ነው ብቆጥረው በእርግጠኝነት ማለት ወይ 9 መስመር ወይ 10 መስመር። ሌላውን ነገር አስተምሯታል። እናቴ አሮጊት ነች። የጋብቻ ትምህርት ሁሉ የሚል ላው ላይ አለ። እሱን ሁሉ አስተምሯቸዋል። አሮጊቱንም ሽማግሌውንም ሰብስቦ ቀጥሎ ደግሞ የ1000 ዓመት መንግስት የምትለው በጣም አጭር የ1000 ዓመት መንግስት ትላለች። ርሷ 9 ነች 10 መስመር አላስተማራትም። ለእናቴ የሚጠቅማት ያኛው ሳይሆን የ1000 ዓመት መንግስት ትምህርት ነበር። እናንተ ክርስቲያን ከሆናችሁ ቢ ሲሪየስ ማለት ወጠራችሁ ምን ማለት ነው? 1000 ዓመት መንግስት ምንድነው? መነጠቅ። ከመነጠቅ በኋላ ምን ይሆናል? እኛ የት ጋር ነን? ክርስቶስስ የት ጋር ምን ያደርጋል? ምንድነው የሚሆነው? እነማን ናቸው የሚለው ማጠና ዝም ብሎ መጡ ሃሌሉያ እንደ ቢ ሲሪየስ ክርስትና እኮ ነው፣ ህይወት እኮ ነው። መጽሐፍ ቅዱስ ምን ይታቃል? በዚህም ዘመን በጸጋው ዘመን መጨረሻም ላይ ሊያደርግ ያለውን ሐሳቡን አሳውቆናል። ምንድነው ያወቅነው? እዙ አሳውቆናል። ምንድነው ያወቅነው? ይሄ ዘመን ሲፈጸም ሊያደርግ ያለው ነገር አለ። ምንድነው? አያችሁ፣ እንደተነጠቀን ምድር ላይ የሚቀሩት ሰዎች ታላቅ ቀውስ፣ ታላቅ መከራ ይመጣል። በዛ መከራ ውስጥ ግን የእግዚአብሔር ቅሬታ አይሁድ ሰባኪዎች ይነሳሉ። እነዛ ሰዎች የሚሰብኩት ወንጌልና የሚቀበሏቸው ሰዎች ላይ በዚህ ዓለም ላይ ወይ ጥሩ ትሪት ያደርጓቸዋል ወይ ባድሊ ትሪት ያደርጓቸዋል። ጥሩ ባልሆነና መጥፎ በሆነ ሁኔታ የሚስተናገዱዋል። ጌታ በሰርግ ቤት ከኛ ጋር እዚያ ቅድም አይታችኋል። ስራችን ላይ አክሊል ምናምን ሽልማት አልፈን የት ገብተናል? ሰርግ ቤት። ምድር 7 ዓመት ቀውስ ስትሆን ሰማይ 7 ዓመት ምን አለ? ሰርግ አለ። ምን ይባላል? የበጉ ሰርግ። ተነጥቀናል። እኛ እዛ ነን። ሃሌሉያ ደስ ይበለን። የበጉ ሰርግ ደርሷልና ሚስቱም ማነች? ቤተ ክርስቲያን ራሷን አዘጋጅታለች። ደስ ይበለን። ወደዛ የበግ ሰርግ ራት የተጠሩ ሁሉ ምኖች ናቸው? ብፁዓን እኛ እዛ ነን። ጳውሎስ ምን አለ? ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እዚህ ምድር ላይ ሊፈርድ እናንተም ከእርሱ ጋር ያን ጊዜ በክብር አብራችሁ ትገለጣላችሁ። እኛ ከእርሱ ጋር ልንፈርድ የምንመጣ እንጂ ፍየልና በግ መደብ ልንመደብ ምንቀመጥ አይደለም። ቤተ ክርስቲያን እኮ ነን እኛ። የበጉ ሚስት እኮ ነን። የአካሉ ብልቶች እኮ ነን።
ክርስቶስ በቀኙ ተቀምጧል፣ ሄዶ በእግዚአብሔር ቀኝ ተቀምጧል። እኛ የት ነን ያለ ነው? ወዮ ሲመጣብን የት ነን ያለ ነው? እሺ ብቻውን አይመጣም በሉ። ሲሞት በሉ አብሬ ሞቻለሁ ይላል መጽሐፉ ይላል። ከእርሱ ጋር ሞታችኋል ይላል። ኧረ ሲሰቀል ራሱ ከእርሱ ጋር ተሰቅላችኋል ይላል። ተሰቅላችኋል፣ ሞታችኋል፣ ከእርሱ ጋር ተቀብራችኋል፣ በጥምቀቱም ከእርሱ ጋር ተቀብራችኋል ይላል። ከእርሱ ጋር አስነሳን ይላል። ከዛ እሱ ሲሄድ ግን መሬት ላይ ጥሎን ሄደ የሚል አለ የለም? አስነሳን ነው የሚለው። ካስነሳንስ በኋላ ሕይወታችሁ ከእርሱ